ያይሉ ነበር የሚያደርገው። አሁን ደግሞ ሞባይል ቀና እንዳነን እንዲህ አቀርቅረን ሞባይላችንም አይነጥላችንም አይነጥላ በቃ ተስማምቷል። አቤት አቤት ሁሉም እንዳቀረቀረ እንቅልፉ ሲመጣ ይተኛል። የድሮው ሰው ከሰው ሲገናኝ ነው። አሁን ከሞባይልህ ጋር ነው የምታቀረቅረው። አንዳንዱ እዚህ አንገቱ ሁሉ እንዲህ ሲል ቋ ይላል። እንዲህ ትላለህ ታዲያ ወይ እዚህ ጋር ተጫነኝ ምናምን ትልና ወይ ጂም ትገባለህ ወይ ሙቋ ትገባለህ። ግን አንገትን የሰበረው እዛው ነው የምታየው ነው። ህሊናህ እዛ ውስጥ ገብቷል። አሁን ደግሞ ያው እንግዲህ ወደፊት ደግሞ ሞባይሉም አደጋ ስለሚሆን እያሰባችሁበት እንዴት እንደሚፈነዳ አይታወቅም። እዛ እስራኤል ታይቷልና ራቅ አድርገህ አስቀምጥ ወይ ወደ ታች አድርገው ትራስ አድርገው ከተኛ ከፈነዳ ጭንቅላት ፈረሰ ማለት ነው። ይህም አንድ ሌላ ችግር ነው። በልተዘጋጅ ወጥነው ተከሰውነት ውስጥ ለድል ብቻ ነው ወይስ ትውልድን ተሻግሮ መምታት ነው? እድል ውበት የልጆቹ እድልና ውበት መንጠቅ። አዎ ነጥቀናል እኮ አሁን መልሳለን። ኑሃሚን በውበቷ እንዲህ ብላ ነበረ ውበቷን የጠበቀችው። የሞዓብ ዘር ነች። እግዚአብሔር ሞገሴ ከሆነ ቃርሚያ ልቃልም ሞገስ ከሰጠኝ ብላ ሞገስ ለመነችና ቃርሚያ ነው የምትቃርመው እኮ ቃርሚያ ታች ሄደች ልትቃርም። ሞገስ ሰጣትና ቦዔዝ እርሻ ላይ ቃረመች። የለመነችው ዝቅ ብሎ በመስራት ሞገስን ነው። በኋላ ባለእርሻ ለጸሎት ጊዜ የለኝም እንደማለት ትልቅ ኃጢአት የለም። ሰው ለጸሎት ጊዜ የለኝም ካለ ለእግዚአብሔር ጊዜ የለኝም እያለ ነው። ለእግዚአብሔር ጊዜ የለኝም ማለት ደግሞ ትልቅ ክደትና ስድብ ነው። ምክንያቱም ጊዜን ሰፍሮና ቆጥሮ ለሰጠ ጌታ ለምስጋና ለጸሎት ጊዜ የለኝም ማለት ከስድብ አይተናነስም። አለመጸለይ አንድ ነገር ነው። ነገር ግን እኔ ቢዚ ነኝ፣ ለጸሎት ጊዜ የለኝም፣ ለጸሎት አይመቸኝም ማለት ትልቅ ኃጢአት ነው። አባታችን ጸሎት ደግሞ ጊዜ የለኝም፣ ለጸሎት ሰዓት አይበቃኝም፣ ቢዚ ነኝ ለምንል ኦርቶዶክሳውያን ጸሎቱ መፈራረጃ ነው። አባታችን ጸሎት ለሚጸልየው ሰው ጸጋ በረከትን ያሰጣል፣ ለማይጸልይ ሰው ያስፈርዳል። ጌታችን ለምን አትጸልዩም ቢለን ጌታ ሆይ መጸለይ እፈልግ ነበረ ግን ጊዜ የለኝም ብንለው ጌታችንም ጊዜ የማይፈጅ ጸሎት እሱም አባታችን ሆይ ለምን አልጸልያችሁም ቢለን መቼም አባታችን ሆይ ለመጸለይ ጌታ ሆይ ጊዜ አነሰኝ አልተመቸኝም አንልም። ለነገሩ እኛ አናፍርም ልንል እንችላለን። ጌታችንም እንደማንጸልይ ስላወቀ ነው አጭር የሆነውን አባታችን ሆይ ጸሎትን ጸልዩ ያለን። አንድ ዲያቆን ጓደኛ ነበረኝ። እንደምታውቁት ምግብ ሲቀርብ ከመብላታችን በፊት የማዕድ ጸሎት አባታችን ሆይ ተብሎ ነው የሚጸልየው። ከበላም በኋላ ደግሞ ስብሐት ነው የሚባለው። አንድ ቀን ምን አለኝ፣ ስብሐት ከምግብ በፊት ቢሆን አስበዋል አለኝ። እንዴት ስለው እግዚአብሔር ረሃባችንን አውቆ ነው አባታችን ሆይ ጸሎትን ከፊት ስብሐትን ከኋላ ያደረገልን አለኝ። ከመብላታችሁ በፊት አመስግኑ ተብለን ስብሐት ከምግብ በፊት ቢሆን አብዛኞቻችን ምግባችንን ያለ ስብሐት ነው የምንበላው። ለነገሩ እንኳን ያለ ስብሐት ያለ ጸሎት በስመ አብ ሳይሉ የሚበሉ ሚሊዮኖች አሉ። ያዝ ጀምር ብለው የሚበሉ ብዙ አሉ። በነገራችን ላይ አባታችን ሆይ ጸሎት ስንበላ የምግብም የመንፈሳዊም የስጋዊም ስራና የመንፈሳዊ አገልግሎት መባረካም ጸሎት ነው። እሺ ለውዳሴ ማርያም፣ ለአርጋኖን፣ ለሰይፈ ስላሴ፣ ለሰይፈ መለኮትና ለሌሎች ጸሎቶች ጊዜ አጣን እንበል። አባታችን ሆይ ለመጸለይ እንዴት ጊዜ እናጣለን? አባታችን ሆይ ጸሎት እኮ ሁላችንም የጸሎት ሀፍ የፈታንበት ጸሎት ነው። አባታችን ሆይ ጸሎት ዛሬ የምንጸልያቸው ጸሎቶች መሰረትና ጸሎት የለመርንበት ጸሎት ነው። አባታችን ሆይ ጸሎት ከሌሎቹ ጸሎቶች የሚለየውና ጸሎቱን ታላቅ የሚያደርገው ጸሎቱ የጸሎት መክፈቻና መዝጊያም ማሳረጊያም በመሆኑ ነው። በቤተ ክርስቲያናችን ማህሌቱ፣ ሰዓታቱ፣ ቅዳሴው፣ ጉባኤው የሚጀመረው በአባታችን ሆይ ጸሎት ነው። ማህሌቱም ሰዓታቱም ቅዳሴውም ጉባኤም የሚጠናቀቀውና የሚያርገው በአባታችን ሆይ ጸሎት ነው። ጸሎት እንኳን የሚጀምረው በአባታችን ሆይ ጸሎት ነው። እኛ እንኳን በግላችን የምንጸልያቸው ጸሎቶች
ለምሳሌ ውዳሴ ማርያም፣ አርጋኖን፣ ዳዊት፣ ሰይፈ ስላሴና ሌሎችንም ጸሎቶች ከመጀመራችን በፊት ጸሎት የምንጀምረውና የምንከፍተው በአባታችን ሆይ ጸሎት ነው። እነዚህንና ሌሎችንም ጸሎቶች ጸልየን ስናበቃ የጸለየነውን ጸሎት የምናሳርገው በአባታችን ሆይ ጸሎት ነው። ስለዚህ ይህንን አጭር ግን የጸሎት መክፈቻና መዝጊያ ወይም ማሳረጊያ ጸሎት እንደ ቀላል ጸሎት እንዳታዩት። አባታችን ሆይ ጸሎት የጸሎት ሰረገላ ነው። አባታችን ሆይ ጸሎት ጸሎትን የሚያሳርግ ጸሎት ነው። ብዙዎቻችን ይህንን ጸሎት አንደበታችን ስለለመደው ስንጸልየው ቀለል አድርገን በዘልማር ነው የምንጸልየው። አባታችን ሆይ ብለን ስንጸልይ ያለ ተመስጦ ዝም ብለን ገረፍ ገረፍ ፈጠን ፈጠን አድርገን የግብር ወጥ አይነት አድርገን ነው የምንጸልየው። ለምሳሌ ቅዳሴ ሲጀመርና ቅዳሴው ሲያበቃ አቡነ ዘበሰማያት ሲሰጥ ብዙዎቻችን አቡነ ዘበሰማያትን ወይም አባታችን ሆይ ጸሎትን ካህናቱም ዲያቆናቱም አስቀዳሽ ምዕመናንና ምዕመናትም ከቀልባችን ከልባችን ሆነን አንጸልይም። ላጥ አድርገን ከራሳችን ጋር ተሽቀዳድመን ያለ ልብና ያለ ቀልብ እንጸልያለን። ይሄ ጥሩ አይደለም። ጸሎቱን ተካፍለን ጸሎቱን ጸልየን ነገር ግን የጸሎቱን ማሳረጊያ ጸሎት እንደ ዋዛ ፈዛዛ አድርገን በግዴለሽነት ብንጸልይ ጸሎታችን አያርግም። መልካም ስብዕና፣ መልካም ባህሪ፣ መልካም ጸባይ ከክርስትና ሕይወት ጋራ ሲሆን የበለጠ በጣም 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 ጥሩ ነው። ጨዋ ሆኖ የቤት እመቤቶች አሉ። ጨዋ ሆኖ ቤት ውስጥ የሚኖሩ ልጆች አሉ። ጨዋ በጣም አሪፍ ጸባይ ኖሯቸው ግን እግዚአብሔርን ደግሞ ማያውቁ አሉ። ቤተክርስቲያን መጥተው ተሳልሞ ማያውቁ ከስልካቸው ጋር የተጣበቁ ዝም ብለው እንዲሁ የቤት ልጆች ሆነው ግን መንፈሳዊ ሕይወት ምንም የሌላቸው ጨዋ ልጆች አሉ። እነዚህ ልጆች ከማን ይሻላሉ መሰላችሁ? ቤተክርስቲያን እናገልግል ብለው ሄደው ቤተክርስቲያን ከሚረብሿት፣ ከሚያመጹባት፣ ከሚያድፏት፣ ከንቱ ከሚሆኑባት የእግር መመላለስ ከሚመላለሱ ሰዎች ይሻላሉ። ለምን? አንድ ቀን ሲሰበኩ እሺ ብለው ቤተክርስቲያን መጥተው ጉባኤ ይካፈላሉ። እነዚህ ቤት ውስጥ ብቻ የተደበቁ እግዚአብሔርን አያውቁት የሚባሉ ጨዋዎች ማለት ነው። ስለዚህ ከዚህ ያድነን እግዚአብሔር። ቤቱ እየተመላለስን ግቢ ውስጥ ሆነን ከመጥፋት ያድነን። በቤተ ክርስቲያን ቅጥር ግቢ ውስጥ ቤተ መቅደስ ውስጥ ለማስቀደስ ቆመን ከመጥፋት ያድነን። በስጋ ቆመን በህሊና በአይምሮ በልቦና ከመሰወር ያድነን። ሌላ ምንም ልል አልችልም። ሰላሙ ነው። ግንኙነት አሻሽሎ ዛሬ ከአቅም በላይ በሆነ መንገድ ትውልድ ውስጥ ገብቷል። ስለዚህ ልጆች ብቸኛ የራሳቸው የሆነ ዓለም ፈጥረዋል። በጣም ለዲያብሎስ ቅርብ ናቸው። ትልልቆቹም የዚሁ የመናፍስቱ ዓለም ተገዢ ናቸው። የዘመኑ ትውልድ ሙሉ የቃል ኪዳን ሕይወት የተቋረጠበት ስለሆነ በጎነትንና ቅንነትን ለማግኘት በየትኛውም መንገድ አልታደለም። በዕለት ኑሮ ውስጥ በጎነት የለም፣ በዕድሜው ልክም በጎነት የለም። ስለዚህ እየተጣደፈ ሄደው ከሲኦል መንፈስ ጋር ነው። ያ መንፈስ ማለት ደግሞ ሉሲፈር ነው። ያይሃል፣ እሱ አንተ አታየውም፣ ከባህሪ ውስጥ ይዋሃዳል። ዕቃ ጠፍቶብን ወደ ጠንቋው በምንሄድበት ጊዜ በሩቅ ለማየት የሚችልበት አንድ መንገድ አለው። ሴትየዋ ላይ ያለው አይነ ጥላ ለዚህኛው ወደምትመጣበት መንፈስ ሄዶ ይናገራል። ሮጦ አይነ ጥላው እኮ ነው መታልሃለችና እንዲህ ብላ እንዲህ ጠፍቶባት ነው የመጣችው፣ ቀድመህ ቶሎ በልና አስተካክላት፣ እንስማማ በዚህ ጉዳይ ላይ ይላል። ከዛ በኋላ ልክ ስትገባ እንዲህ ያለ ዕቃ ጠፋሽ፣ እንዲህ ያለ ዕቃ ጠፋሽ፣ ግቢ በላት ይባላል። አቤቱ ጌታዬ ትላለች ከበር ጀምሮ። ግን አስቀድሞ ሄዶ የተናገረው ውስጡ ያለው አይነ ጥላ ነው። ያንን ይስማማሉ። ይሄ ቡዳውም አይነ ጥላውም ይስማማሉ። ስለዚህ ከዛ በኋላ ከዛ ቤት አትጠፋም። መናፍስቱ የተጠናከረ አሰራር በህብረት ሰርተዋል። ነፍስየዋን እንግዲህ ተጫወቱባት ማለት ነው። እንግዲህ ባልጸለይክበት ወገብ እና ባልተንበረከክበት ጉልበት የሚገኙት ልጆች መንፈሳዊ ፈቃድን ለመከተል አቅም ፍጹም እያጠራቸው ይመጣል። ለዚህ ነው አየህ እነ ከሌ እነ ታደሰ እነ አለሙ እነ ፈይሳ እነ መገርሳ እነ ኃይሌ እነ አብዮት እነ ከበደ እነ የሽጥላ እነ አድማሱ ሲወለዱ እጆችህ ወደ እግዚአብሔር አልተዘረጋም።
አልተዘረጋም፣ ጉልበትም አልተንበረከከም። ስለዚህ ለአመፃ ቅርብ ናቸው፣ ለተንኮለኞች እጆችም ቅርብ ናቸው። ክፋትና ተንኮል ለሚመኝ ትውልድ ራሳቸውን የሚያዘጋጁ ናቸው። በምቀኞች ጥላ ውስጥ ይወድቁና አመለኞች እንዲሆኑ ይደረጋል፣ ሱሰኞች እንዲሆኑ ይደረጋል። እነዚህ የባዕድነት ችግሮችን ተማጽኖበታል ክቡር ዳዊት። ከባዕዳን እጅ አድነኝ አቤት አቤት ስላላልን እኛ አሁን ብዙዎቻችን ባዕድ ሆነናል። ለራሳችን ባዕድ ሆነናል። ለታሪካችን ባዕድ ሆነናል። ለእምነታችን ባዕድ ሆነናል። ለሞገስና ለጸጋችን ባዕድ ሆነናል። ባዕድ ገብቶ ይጫወትብናል። አይነ ጥላው በክርስትና ሕይወት ውስጥ እንዲኖር አልተፈቀደም። ክርስቶስ ይህንን ሊያጠቃን የመጣው ግን ይህ ክፉ ኃይል በሕይወታችን ውስጥ አድሮ ሕይወት ጋርዶናል። ሰላምንና ሞገስን ጋርዶናል። መንፈሳዊ ጥበብ ከባህሪያችን እንዳይዛመድ ጋርዶናል። ምን ያህል ጋረደው ያለ ዛሬ በእያንዳንዳችን ሕይወት ውስጥ ባዕድነት ይሰማናል። አካላዊ ባዕድነት፣ ስነ ልቦናዊ ባዕድነት፣ አስተሳሰባዊ ባዕድነት፣ ቋንቋዊ ባዕድነት። ሁላችንም በዚህ ድል ውስጥ የገባ ነው። እንደ ዳዊት እንዲህ ብለን አልጮኸንም። አቤቱ እጅህን ላክ ከብዙ ውሃዎችም አድነኝ፣ ከባዕድ ልጆች እጅም አስጥለኝ ብለን ስላልጮኸን ክፉ የተጠጋው ክፉ ተጠጋን፣ ባህሪው የተዛባው ባህሪያችን ውስጥ ገባ። የጥፋት ኃይል እንደ ልቡ ሲዋኝ ተኝተናል። ለጥ ብለን ተኝተን ይኖር ነው። በተኛንበት ልክ ጠላት ደግሞ ያን ያህል ተራመደ። አቅም አሁን አሳጣህ። እጸልያለሁ ስትል አትችልም። እንበረከካለሁ ስትል አትችልም። እጅህን ዘረጋለሁ ስትል አትችልም። አንድ ሰሞን ብትበረክታ በሌላው ሰሞን ቅጣት ያመጣብሃል። ለምን ጸለይክ፣ ለምን ሰገድክ፣ ለምን ዝቅ አልክ ብሎ ወይ በኑሮው ወይ በዕቃው ወይ በገንዘቡ ይቆጣሃል። አሊያም በውስጥ በኩል የህይወት መመሰቃቀል ያመጣብሃል። አየህ፣ ባዕድ አለ። ባዕዱ ህይወታችን ውስጥ አለ። ትልቅ ባዕድ አለ። ይህን ትልቅ ባዕድ ልንቋቋመው የምንችልበትን መንፈሳዊ አቅም እንድናጣ ትምህርት ቤቶቻችን፣ ኑሯችን፣ ጊዜያችን፣ ዘመናችን፣ ቤታችን፣ እውቀታችን መንፈሳዊ ኃይላችንን ተሻምቶታል። መንፈሳዊ ሞገሳችንን ነጥቆናል፣ ተሻምቶናል። ለምን እጅህን ላክ አላልንም? እጅህን ላክ። ዳዊት እጁን ሲለምንና ሲማጸን ከሳኦል አድኖታል፣ ከጦር አድኖታል። 3 ጊዜ ወጥመድ ተዘጋጅቶለት እግዚአብሔር እረኛዬ ነው ሲል ጠባቂው ወዲያው ካጠገቡ ስለነበረ፣ ትልልቆቹ ነበሩ ደግሞ በጣም የሚታገሉት እንደ ሳኦል ያለ በመልካም ዘይት በንግስና ዘይት የተቀባው እሱ ትልቁ ትንሹን ዳዊትን ሲያሰቃየው፣ አቤቱ እጅህን ከአርያም ላክ አለ። ከየት ነው የሚመጣው? ከአርያም። እጅ ከአርያም ሲመጣ እጆችህ ይባረካሉ። እጅህን ስትዘረጋ የተዘረጋው እጅ በከንቱ አይመለስም። ይጠራል፣ ያድናል፣ ይማርካል፣ ያግዛል፣ ኃይል ይሆናል፣ ብርታት ይሆናል። ይህንን እጅህን ላክ አለው። እጅህን ላክ ሸላህ ያድሃ ሚማሮም። አርያም የሚለውን የዕብራይስጡ ማሮም ይለዋል። ማሮም ማለት የልዕልና፣ የትልቅነት፣ የንጉስነት፣ የፈጣሪነት ቦታ ማለት ነው። ከዛ ከልዕልና ስፍራ እጅህ ወደ እኔ ይምጣል። እጁን ናፈቀ። የእግዚአብሔርን እጅ ካልናፈቀች ቤተ ክርስቲያን ሰው እጅ ላይ ትወድቃለች። ከሁሉም ዘመን በከፋ ሁኔታ ቤተ ክርስቲያን ሰው እጅ ላይ በመውደቋ ዛሬ ይኸው ገንዘቡንም አልባሳቱንም ዕጣኑንም እየለመን አይደለም የምንኖረው። እጁ ሲያጥር እኮ እንዲህ ነው። እጁ ሲያጥር
በሁሉም መንገድ ሁሉም አለቃ ይሆናል፣ ሁሉም ገዢ ይሆናል፣ ሁሉም ነጣቂ፣ ሁሉም ቀማኛ ይሆናል የእግዚአብሔር እጅ ሲያጥር። ግን የእግዚአብሔርን እጅ ስለተረከበች የእግዚአብሔር እጅ ከእግዚአብሔር ቤት አይጠፋም። ስሙ የተመሰገነ ይሁን። ይሄው ዛሬ ሰብስቦናል የእግዚአብሔር እጅ። የእግዚአብሔር እጅ የጠገቡትን ያስርባል። የእግዚአብሔር እጅ የተራቡትን ደግሞ ያጠግባል። የእግዚአብሔር እጅ የተሰደዱትን ይመልሳል። የእግዚአብሔር እጅ ውስጣቸው ያለቀሰውን ያያል። የማይገባበት ቦታ የለም የእግዚአብሔር እጅ። ኑሯችን ውስጥ የእግዚአብሔር እጅ ሲገባ የጀመርነው፣ የነካነው፣ ያቀድነው ሁሉ ይሳካል። ስለዚህ እጅህን ከአርያም ላክልን። ብዙ ውሃዎች በጣም የሚገርም ነው። ከቁጣው አንዱ ብዙ ውሃዎች ናቸው። ብዙ ውሃዎች የምንጠጣው ውሃ ይጸነሳል እኮ። ብዙ ውሃዎች እናቶች ባርከው የሚጠጡት ውሃ ወደ ማህፀን ላለው ሕፃን ሲደርስ መባረክንም የሚለምድ ትውልድ ይወለዳል። በዚህ በ60ው ዘመን ጀምሮ እኛ ስንወለድ በመቅሰፍት ውሃዎች ነው የተወለድነው። መቼ ጦርነት ቆሞልን ያውቃል? መቼ ተስማምተን እናውቃለን? መቼ ተግባብተን እናውቃለን? እጅህን ላክ ከብዙ ውሃዎች አድነን አላልንም። ከብዙ ውሃዎች የጥፋት ውሃዎች ሊጸነሱ ይችላሉ። የችግር ውሃዎች ሰው ሊሆኑ ይችላሉ። የመከራ ውሃዎች ሰው ሊሆኑ ይችላሉ። ሰው ሆነውም ተቸግረናል ብዙ ዘመን። የዕድሜ ልክ የምናያቸው መቅሰፍቶች ከእግዚአብሔር ቁጣው የበለጠ የሰው ሕይወት መቅሰፍት ሆኖ አግኝተነዋል። አቤቱ ከብዙ ውሃዎች አድነን። ውሃ ከባድ ስለሆነ ውሃው ክፉ ከሆነ ጽንሱም ክፉ ይሆናል። የምንጠጣው ነገር ሁሉ በቡራኬ ውስጥ ካላለፈ እርግማኑን ይዞ ይጸነሳል። ያወራነውን ወሬ ይዞ ይጸነሳል። የሰማነውን ይዞ ይጸነሳል። የሰራነውን ይዞ ይጸነሳል። የተናገርነውን ይዞ ይጸነሳል። ከዛ በኋላ መመለሻ የለውም። ከብዙ ውሃዎች አድነን፣ በተለይም ደግሞ አለ ከእንግዳ ከባዕዳን ልጆች እጅ አድነን። የባዕዳን ልጆች እጅ ከባድ ነው። ግንባርን ይሰብራል፣ ሰውነትን ያስደነግጣል፣ የውስጥ ሕሊናን ይረብሻል። ስለዚህ ከባዕዳን ልጆች አድነን። ዛሬ የባዕዳን ትምህርት ተማርንና ግራ ገባን። ከታሪክ አልተስማማን፣ ከእምነት አልተስማማን፣ ከመንፈሳዊ ኃይል አልተስማማን፣ ከጸጋና ከሞገስ አልተስማማን። ዝም ብለን በጥላቻ መንፈስ የምንሮጠውና የምንራመደው ሁሉ በእውነት ታዲያ እንዴት ነው? ባዕድ ነገር አለብን እኮ። ሲጭኑን ክፉ ነገርን አብረው እየጫኑ ቅራኔ ብቻ ነው የምናስበው። ሌሎቹ ስራን ያቃልላሉ፣ እርሻውን መካናይዝድ ያደርጋሉ፣ መንገዱን ያስተካክላሉ፣ መቀራረብን ያራዝማሉ። ያን መቀራረብ ክፉ መንፈስ እየተጠቀመበት ዛሬ ለክህደት፣ ለአረማዊነት፣ ለጥላቻ፣ ለፍጅት አፍሪካ ላይ መናፍስታቸውን እየሰደዱ ይኸው በኤሌክትሮኒክስ ያበድንም ብዙ ነን። ኤሌክትሮኒክስ ላይ ነው አሁን አብዛኞቻችን አዚም ያደረብን። ለእውቀት፣ ለመንፈሳዊ ፍላጎት፣ ለጸሎትና ለስግደት፣ ለመንፈሳዊ አምልኮት ጊዜ ስለሌለን በኤሌክትሮኒክስ ጊዜያችንን ጨረስ ነው። በዛ ውስጥ ያለው በሽታ ደግሞ በጣም ብዙ ነው። ይኸው ሞባይሎቻችን እድሜዎቻችንን እየተሻማ ነው። የጸሎት ጊዜያችንን እየተሻማ ነው። የማሰብ ጊዜያችንን ሁሉ እየተሻማ ነው። እግዚአብሔር ማስተዋሉን ይስጠን። የባዕድ እጅ አያችሁ፣ የባዕድ እጅ በከፍተኛ ሁኔታ ስነ ልቦናችን ላይ ገዢ ሆኗል። ትምህርት ቤቱ በሙሉ አብዛኛው የባዕድ ትምህርት ነው። ኢትዮጵያዊነታችንንና መንፈሳዊ የክብር ሞገሶቻችንን የሚያስታውስ የታሪክ የእውነት አንድምታ አልተገለጸበትም። በመንፈሳዊ ጸጋና ሞገስም ተባርከን ኑሯችንን ለመጀመር
እድሉን ከጸሎት ጋር ለመያዝ በቂ ጊዜ አልነበረንም። በሳይንስና በቴክኖሎጂ ብቻ በጥሬው እናምናለን። በባህሪ በግብር በእውነታ ግን ለትውልድ የሚበጅ ስራ ላይ ለመቆም አቅም አጥተናል። ስለዚህ የባዕድ እጅ ውስጣችንን ገዝቶታል። የባዕድ እጅ። ሌላው የመናፍስት ባዕድ እጅ ደግሞ ሰውነታችንን ተቆጣጥሮታል። እሱም ባዕድ ነው። ውስጥህን ይሰርቃል። የስነ ልቦና መንገድህን ያጨልማል። የህይወት አቅጣጫህን ይዘጋል። አንተ የምታየው ጥሬውን ዓለም ነው። የማይታየውን በሚታይ አምላክ ሞገስና በሚታመን ጸጋ መከላከል የምንችልበትን እውነት ስላጣን በዚህ ብዙ ስለተጎዳን ባዕድ ሰውነታችንን ተቆጣጥሮታል። አልፎም ተርፎ ምቀኝነታችን ለክፉ መንፈስ የሚጋብዝ ተግባር ላይ እየዋል አንዱ ለአንዱ ባዕድ ሆኗል። ስራው ሲቃና፣ መንገዱ ከፍ ሲል፣ የህይወት ገበናው ሲሻሻል፣ አኗኗሩ በረከት ሲያገኝ ጠላት ይነሳና እሰረው፣ አፍዘው፣ አደንግዘው የሚል ገንዘብ ተከፍሎ ሰይጣን ይሸመታል። እዚህ ደረጃ ላይ ከደረስ በኋላ በረከታችን ዝም አለን። ሰማዩም ናስ ምድሩም ብረት ሲሆንብን ጊዜ በኑሯችን ተዳከምን። በገዛ ትውልዶቻችንም ደህየን። ጉስቁልናን ለመጥራት አቅማችንም ህይወታችንም የፈጠነ ሆነ። እግዚአብሔር ይማረን። ብዙ ተጎድተናል። ስለዚህ ባዕድ ከሰውነታችን ውስጥ እየታገለ ነው ያለው። መተቱም፣ ዛሩም፣ ቡዳውም፣ አይነጥላውም ይህ ባዕድ ነው። ለክርስትናችን ለውስጥ ህይወታችን ፈታኝ ጠላት ተብሎ ተነግሮለታል። ታዲያ ብዙ ጊዜ ስንታገል እነዚህ አጥማቂዎች እያሉ ይሰድቡናል። የእናንተን ጉዳት ያላዩ እነዚህ እኔ በመጀመሪያው ያው ቀሲስ ቀደም ብለው እንደነገሯችሁ ብዙ ትግሎችን ስናልፍ አሁን ደግሞ የኔን ግማሽ ሸክም ደግሞ እንደዚሁ ቀሲስ ተረክበውልኛል ማለት ነው። ብዙ አሉ የእናንተን ችግር የሚመለከቱ የህዝቡን ውድቀት፣ የህዝብ የውስጥ ስነ ልቦናን የሚይዝ ጠላት መበርታት፣ ጉልበቱን አጠንክሮ ዘመኑን ዋጅቶ፣ ዘመን መዋጀት ያለብን እኛ ነበር። እሱ ዘመን ዋጅቶ ተወልጃለሁ፣ አብሬ አድጌያለሁ፣ አብሬ ቆይቻለሁ የሚለው ጠላት የበዛው አንዱ አቤቱ እጅህን ላክ ባለማለታችን ነው። እግዚአብሔር የሰማይ እጁን ይላክልን፣ በሰማይ በረከት ይጎብኘን።